ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በኢትዮጵያ በተለያዩ አካባቢዎች ስላሉት ወቅታዊ ሁኔታዎች እንደዚሁም መረጃዎች መነሻ በማድረግ ልዩ የዜና ክፍለ ጊዜ ነው ይዘን የቀረብነው። በአማራ ክልል የሚካሄደው የህልውና ተጋድሎን የተመለከተ ነው። እንግዲህ የህልውና ተጋድሎ በተለያዩ አካባቢዎች ተጠናክሮ ቀጥሏል። ደብረ ማርቆስ አካባቢ የሰማነው ነገር በዛ አካባቢ ለአንድ ጉዳይ ስብሰባ የተቀመጡ የብልጽግና አመራሮች ላይ በተወሰደ ጥቃት ስብሰባው መበተኑ እንደዚሁም የተወሰኑት ጉዳት እንደደረሰባቸው የሰማነው። ሌሎች የህልውና የተጋድሎ መረጃዎችም እንዳሉ ገልጸልኛል። ወደ አንተ ልምጣና መረጃዎቹን አካፍለን። በጎጃም አካባቢ የአገው ምድር ዞን የሚባለው ላይ የአገው ምድር ዋና ከተማ የዞን ዋና ከተማ እንጅባራ ትባላለች። በዚህ ከተማ የአገው ምድር ክፍለ ጦር ዘንገና ጊዮንና ቀኛዝማች ስሜነ ደስታ ብርጌዶች በጋራ በማጥቃት ከተማዋ ላይ በፈጸሙት ጥቃት ከፍተኛ የሆነ ማጥቃት ሰንዝረው በጣም በርካታ የሰራዊቱን አባላት መደምሰስ መቻላቸውንና በዚች ከተማ ላይ ከ16 በላይ የሰራዊቱን አመራሮች መግደላቸውን፣ 7 ማቁሰላቸውን፣ 19 የነፍስ ወከፍ መሳሪያ መማረካቸውንና 2 የቡድን መሳሪያ መማረካቸውን አስታውቀዋል። እንግዲህ በዚህ ከተማ ላይ የቀይ ቦኔት ለባሽ ኮማንዶዎች በከተማዋ ላይ ነበሩ። በእነዚህ የኮማንዶ አባላት ላይ በእነዚህ 2 ብርጌዶች በጋራ በፈጸሙት የማጥቃት እንቅስቃሴ ከፍተኛ ድል መጎናጸፍ መቻላቸውን ነው የገለጹት። ከዛ ተጨማሪ ደግሞ ከደብረ ታቦር ከተማ አቅራቢያ ጸጉር ሚካኤል በተባለ ቦታ ላይ በተፈጸመ ማጥቃት እንዲሁም የቀይ ቦኔት ለባሽ የኮማንዶ አባላትን መተው በተለይ ጉና ክምር ድንጋይ ከምትባል ከተማ ላይ ከጋሳይ ከተማ በቅርብ ርቀት የምትገኝ ከተማ ነች። በዚህ ከተማ ላይ ገብተው ማጥቃት በመሰንዘር ከፍተኛ ድል መጎናጸፍ መቻላቸውን ነው የገለጹት። አንተ እንዳልከው በደብረ ማርቆስ ከተማ ላይ የከተማ ስኳድ የፋኖ ኃይሎች ወደ ከተማዋ ዘልቀው በመግባት ለስብሰባ የተቀመጡ የዞንና የከተማ አስተዳደር አመራሮች በተገኙበት የደፈጣ ጥቃት በመፈጸም የአመራሮችን የተወሰኑ አመራሮችንና ሙሉ በሙሉ አጃቢዎችን መምታት መቻላቸውንና ያለምንም ከሳራ ከከተማዋ ወጣው መሄዳቸውን ነው መረጃዎች የሚያመላክቱት። በሌላ ዜና በሰሜን ሸዋ አጣዬ ከተማ አቅራቢያ በሁለት አቅጣጫ ማለትም ከመቁጠሪያ ወደ ሲያት እና ከአጣዬ ወደ በረሃ ስላሴ ከሚባሉ ቦታዎች ላይ ከሌሊቱ 10 ሰዓት የፋኖ ኃይሎች እስከ ረፋዱ 10 ሰዓት ላይ በከተማዋ ዘልቀው በመግባት በረህት ወረዳን ጭምር በማጥቃት ከፍተኛ ድል መጎናጸፍ መቻላቸውንና የአገዛዙ ጦር ተደምስሶ የሻለቃ አመራርን ጨምሮ የአገዛዙን ጦር መደምሰስ መቻላቸውንና እችን ከተማ በቁጥጥራቸው ስር ማድረግ መቻላቸውን ነው ያስታወቁት። እንግዲህ ከአክርሚት በሁለት አቅጣጫ የመጣው ማለትም ከአክርሚት ወደ ተሬ እንዲሁም ከመጠብላ ወደ ተሬ ወታደራዊ ቁሳቁስ ጭነው ሲጓዙ የነበሩትን እንዲሁ በመደምሰስ ወታደራዊ ድል መጎናጸፍ መቻላቸውን አስታውቀዋል። በሌላ ዜና በሰሜን ሸዋ አርማበር አካባቢ በአገዛዙ 101ኛ ኮማንዶ ጦር ላይ የፋኖ ኃይሎች ከባድ ማጥቃት መፈጸም መቻላቸውንና እንግዲህ በሰሜን ሸዋ እንደሚታወቀው 101ኛ 102ኛ 103ኛና 104ኛ የአየር ወለድ ክፍለ ጦሮች በሰሜን ሸዋ ሙሉ በሙሉ ተሰማርተው በህዝቡ ላይ ከፍተኛ ስቃይ ሲፈጽሙ እንደነበረ ይታወቃል። ስለዚህ በ101ኛ ላይ በፈጸሙት የማጥቃት እንቅስቃሴ በርካታ ድል መጎናጸፋቸውን አያይዘው ጠቅሰዋል። እንግዲህ በተደረገው ውጊያ 12 ክላሽ፣ 1 መገናኛ ሬዲዮ፣ 15 ወታደራዊ ትጥቅና ከዛ በላይ 8 የኮማንዶ አባላትን መደምሰስ መቻላቸውንና በርካታ ተተኳሾችን መማረክ መቻላቸውን አያይዘው ገልጸዋል። ይህ በእንዲህ እንዳለ በደቡብ ወሎ ዞን ድላንታ ወረዳ ከወገል ጤና በቅርብ ርቀት የምትገኘውን ወታደራዊ ጠቀሜታዋ ከፍተኛ የሆነችውን የፀሐይ መውጫ ከተማን ያለ ጦርነት የመከላከያ ኃይሉ ከተማዋን ለቆ መውጣቱን ሲገለጽ ከዛ በኋላ ፋኖ ያለ ውጊያ የፀሐይ መውጫ ከተማን መቆጣጠር መቻላቸውንና ከዛ በኋላ እንደገና ተመልሰው የመከላከያ ኃይሉን አደራጅቶ ተመልሶ ከተማዋን ለመቆጣጠር ከፍተኛ ጥረት ያደረገ ቢሆንም ከተማዋን መቆጣጠር ሳይችል ቀርቷል። በተደረገው ውጊያም በርካታ የአገዛዙ ጦር በከባድ መሳሪያና በቡድን መሳሪያ ለማጥቃት የመጣ ቢሆንም ተመቶ እንደተመለሰ ነው
መረጃዎች የሚያመላክቱት። በነገራችን ላይ የፋኖን ትግል በተመለከተ እንግዲህ በቅርቡ የአማራ ክልል ምስለኔያ አስተዳደር በአማራ ክልል ያለውን አጠቃላይ የጸጥታ ሁኔታ ከመከላከያ የምንረከብበት ጊዜ ላይ ደርሰናል። ያለውን የጸጥታ ችግር የሰላም ሁኔታ ከአንጻራዊነት ወደ ሙሉ በሙሉ ልንቀይረው ወይም ደግሞ ሙሉ በሙሉ ሰላሙን ልናረጋግጥ ደርሰናል ይላሉ። አሁን የምንሰማቸው መረጃዎች በመሬት ላይ ያሉት አጠቃላይ እውነቶች ግን ከክልሉ ምስለኔያ አስተዳደር መግለጫ ጋር የሚጣረስ ነው። በዚህ በተጨማሪም በክልሉ ትምህርት ለማስጀመር የተደረገው እንቅስቃሴ ላይ እንቅፋት ገጥሟል። አሁንም ከግማሽ በላይ ተማሪዎች መመዝገብ አልቻሉም። ለዚህ የፋኖን ኃይሎች ተጠያቂ የሚያደርጉ ክሶች ከየቦታው ይሰማሉ። የፋኖ አመራሮችን አነጋግረን ሁለቱም አደረጃጀቶች በሰጡን መግለጫ ትምህርት ለማስጀመር ማንኛውንም ነገር ለማድረግ ዝግጁ መሆናቸውን በእነሱ በኩል ምንም አይነት እንቅፋት እንደማይገጥምና እንደሚተባበሩም ጭምር አስታውቀዋል። ነገር ግን አሁንም አገዛዙ በፋኖች ላይ ኃጢአቱን ወይም ክሱን እያቀረበ ነው የሚገኘው። እንደምንሰማው ከሆነ ከ800 በላይ ትምህርት ቤቶች አሁንም በአገዛዙ የጦር ካምፕ ሆነው እንዳሉ ነው። በአንዳንድ ትምህርት ቤቶች ደግሞ ተሸንፎም ሲወጣ የተለያዩ ወታደራዊ ፈንጂ ተቀጣጣዮችን በመቅበር በመውጣቱ ለህይወት አደገኛ የሆኑ አካባቢዎች፣ ቀጠናዎች እንዳሉም ይነገራል። ለማንኛውም በዚህ አንጻር አገዛዙ አደገኛ የሆነ ስራ እየሰራን ያለው በፋኖች ላይ ለማላከክ አሁንም ትምህርት እንዳይጀመር ከፍተኛ እንቅፋት እየፈጠረን ያለው ሰበብ ምክንያት እያደረገ ግን ክስ የሚያቀርበው ይኸው አገዛዝ ሆኗል። መሳይ የፋኖ ኃይሎች እኮ በሚዲያ ህብረተሰቡን ሰብስበው መግለጫ በይፋ የሰጡበት ሁኔታ ነው። በአማራ ክልል የትውልድ ክፍተት ስለተፈጠረ አንደኛ በተፈጠረው ችግር ምክንያት ልጆቻችን፣ ወንድሞቻችን፣ እህቶቻችን እንዳይገደሉ ለማድረግ ነው እንጂ ትምህርት እንዳይማሩ የፈለግነው መንግስት ጨካኝ ነው፣ ኃላፊነት የሚሰማው መንግስት አይደለም። ስለዚህ ለጊዜውም ቢሆን እኛ እስከምናሸንፍ ድረስ በየቤታችሁ ቆዩ፣ ከመሞት መሰንበት ይሻላል፣ ያለ ትምህርት መሰንበት ይቻላል ብለው ለ2 ዓመት ቢያቋርጡም አሁን ግን የፋኖ ኃይሎች ክፍተቱን የተፈጠረውን የትምህርት ክፍተት በመገንዘብ ህብረተሰቡን እያወያዩ ትምህርት መጀመር አለባቸው። በአንዳንድ ቦታዎች ላይ በተለይ በደቡብ ጎንደር መምህራንን ሰብስበው ትምህርት ቤት መጀመር አለባቸው፣ ማስተማር አለባቸው። እኛ በእናንተ ላይ ጥበቃ እናደርጋለን፣ መንግስት እስካልመታችሁ ድረስ በምታስተምሩበት ትምህርት ቤት ላይ ምንም አይነት ጉዳት አናደርስም፣ እኛ እየሞትን እናንተን እንከላከላቸዋለን በማለት የህዝባዊ ውይይት፣ የመምህራን ውይይት ያደረጉበትን ቪዲዮ ለቀውታል። ነገር ግን መንግስት በአማራ ክልል አንደኛ አንተ እንዳልከው በበርካታ ትምህርት ቤቶች ላይ በተለይ ለቆ በወጣበት ትምህርት ቤት ላይ ትምህርት ቤቶቹ ሙሉ በሙሉ አውድሞቸው ነው የወጣው። አንደኛ ወንበሮችን እሳት አንድዶ ምግብ ሲያበስልበት ነበረ። ላይብረሪዎችን፣ መጽሐፎችን አውጥቶ በብርድ ወቅት እሳት በሞቂያ እያሉ አንዳንድ ቦታ ላይ ራሱ የመከላከያ ሰራዊቱ በትምህርት ቤቶች ጣራ ላይ ሆኖ ጣራ ሲገነጥል፣ አክሮባት ሲሰሩበት፣ ሲጸዳዱበት፣ እንጨቱን ሲፈልጡበት የሚያሳይ ቪዲዮዎች ወጥተዋል። ትምህርት ቤቶቹ ሙሉ በሙሉ እነሱ በነበሩበት አካባቢ ካምፕ አድርገው ይዘውት ስለነበረ አውድመውታል። እነሱ አሁን ደግሞ እየተቆጣጠሩ ባሉበት አካባቢ ደግሞ ትምህርት ቤቶች አሁንም እስካሁን ድረስ የጦር ካምፕ ነው እየዘለቁ ያሉት። ስለዚህ መጀመሪያ መንግስት እንደ መንግስትነት የአማራ ክልል የትምህርት ክፍተት እንዲዘጋ ከፈለገ ከትምህርት ቤቶች ላይ መውጣት አለበት። ፋኖም መግለጫ የሰጠው ከአማራ ክልል ሙሉ በሙሉ መውጣት እንኳን ባይችል ከትምህርት ተቋማት ላይ ወጥቶ ወደ ጦር ካምፕ እንዲመለስ በማድረግ ማሳሰቢያ ሰጥተዋል። ይሄ ስርዓቱ የአማራ ክልል ወጣቶች ከ5 ሚሊዮን በላይ የሚገመቱ ወጣቶች ትምህርት እንዳይማሩ ትምህርት ቤቶቹ ሙሉ በሙሉ አውድሟቸዋል። ከእንደገና ደግሞ አሁንም የጦር ካምፕ አድርጎ የያዟቸው ትምህርት ቤቶች እንዳሉ በግልጽ የሚታይ እና ፀሐይ የሞቀው እውነታ ሆኖ ያለ በትምህርት እንዳይጀመር ለማድረግ ፋኖች እንዲህ አደረጉ የሚለው ፕሮፓጋንዳ ውሃ የማያነሳ መሆኑን የአማራ ህዝብ ሊያውቀው ይገባል። በእርግጥ አሁንም ትምህርት ቤቶች ላይ የሚማሩ ትምህርት ቤቶች አሁንም አደጋ ላይ እንደሆኑ ምክንያቱም ከዚህ በፊት ተሰብስቦ ስናገኝ ማንኛውም የአማራ ክልል ላይ ተሰብስቦ በምናገኝበት ጊዜ በድሮንና በከባድ መሳሪያ እንመታለን ብሎ ኢታማጆር ሹሙ በይፋ የተናገረው ሁኔታ በመኖሩ በአማራ ህዝብ ዘንድ ትምህርት ቤት ቢጀመር እንኳን ተማሪዎቹ በስነ ልቦና በልባቸው እያዳመጡ ትምህርቱን በአግባቡ ይከታተላሉ የሚል እምነት የለንም። አማራ ክልል ላይ የተፈጠረው አጠቃላይ ችግር
ምናልባት መከላከያ የፈጠረው ችግር በ10 እና በ15 ዓመት እንኳን ተመልሶ ወደ ነበረበት ሊመጣ የሚችልበት ሁኔታ የለም። ትምህርት ቤቶች ወድመዋል፣ መምህራኖቹ ተሰደዋል፣ አንዳንዶቹም በፖለቲካ ምክንያት ታስረዋል እና በአጠቃላይ በወላጆች ላይ የተፈጠረው አጠቃላይ የሳይኮሎጂ ችግርም ቢሆን ልጆቻቸውን አሳልፈው ትምህርት ቤት ለመላክ ከፍተኛ ስጋት ውስጥ ነው የወደቁት። እንግዲህ ተማሪዎቹ በራሳቸው ምክንያት በወላጆቻቸው ምክንያት እና መንግስትን በመፍራት ምክንያት ካልቀሩ በስተቀር የፋኖ ኃይሎች በግልጽ መግለጫ ሰጥተውበታል። ትምህርት በ2018 ትምህርት እንዲጀምር እኛ ፈቅደናል፣ እኛ በምንቆጣጠረው አካባቢ ጥበቃ እናደርጋለን ብሎ መግለጫ የሰጡበት ሁኔታ ስላለ በመንግስት በኩል ችግር ካልተፈጠረ ድረስ ትምህርት ይቀጥላል የሚል እምነት ነው ያለኝ። በሌላ ዜና መሳይ ከሰሞኑ በአማራ ክልል በሚገኙ 16 ዞኖች ላይ የወረዳ አመራሮች ወደ ዞን ሂደው ዞን ላይ ስብሰባ ለማድረግ አስበው ነበረ። ነገር ግን በበርካታ አካባቢዎች ወታደር አጅቦ ሊወስዳቸው እንቅስቃሴ በሚያደርግበት ወቅት ለምሳሌ በማዕከላዊ ጎንደር ወደ ጎንደር ከተማ ለመሄድ የማዕከላዊ ጎንደር ዞን ያሉ ወረዳዎች ከጣቁሳ፣ ካለፋ፣ ካርማጭሆ እንዲሁም በቅርብ ከበለሳ፣ ከስቲ፣ ከስማዳ አካባቢዎች ወደ ደብረታቦርና ወደ ጎንደር ለመሄድ እንቅስቃሴ አድርገው በፍጹም አልቻሉ። እየተመለሱ ወደ ወረዳቸው ነው የሄዱት። ወታደር አጅቧቸው እንቅስቃሴ እየተደረገ ነው። ዞን ላይ ሂደው እንኳን መሰብሰብ ያልቻሉበት ሁኔታ ነው መረጃዎች ዛሬ ከሰዓት በኋላ ነው የደረሰኝ። ይሄ የሚያሳየው ስርዓቱ አጠቃላይ የአማራ ክልል ምስለኔ አስተዳደር ያለ መከላከያ መንቀሳቀስ አይችልም። እነሱ እንደሚሉት በአማራ ክልል የጸጥታ ሁኔታ እጅግ በጣም ተሻሽሏል። ምናልባትም መከላከያው ክልሉን ለቆ ቢወጣም እኛ ያሰለጠነው የሚኒሻ፣ የአድማ ብተና፣ የፖሊስ እና የተለያዩ መሳሪያ አንጋቾች ክልሉን ጸጥታ ማስከበር ይችላሉ ብሎ ለሚዲያ ፍጆታ ያዋለው ቢሆንም ነገር ግን ይሄ በፍጹም ሐሰት ነው። መከላከያ ከክልሉ ከወጣ አንድ ቀን አያድርም፣ ስርዓቱ ይፈርሳል። አማራ ክልል ላይ ይሄ ያሰጋው ሰራዊቱ እንዳይበተን፣ ሰራዊቱ ሸሽቶ እንዳይሄድ ወይንም የመዋጋት ሞራላቸው እንዳይቀንስ ለማድረግ ካልሆነ በስተቀር ይሄ በፍጹም መንግስት የሚያደርገው ጉዳይ አይደለም። እያንዳንዱ የወረዳ፣ እያንዳንዱ የከተማ አስተዳደር፣ እያንዳንዱ የክልል አመራር፣ እያንዳንዱ የዞን አስተዳደር 1 ዓመት ከምናምን ወታል በወታደራዊ ካምፕ ነው የሚያድረው። ከሚስቱ ከልጁ ከቤተሰቡ ተለይቶ ወታደራዊ ካምፕ ነው እያደረ ያለው። በወታደር እየተጠበቀ ያለ ስርዓት በፍጹም መከላከያ ቢወጣ ራሱን ተከላክሎ ክልሉን ለማስተዳደር አቅመ ቢስ መሆኑን በበርካታ አካባቢዎች ላይ የታየ ሁኔታ ስለሆነ ይሄ በፍጹም ውሃ የማያነሳ ንግግር ነው ማለት ይችላል መሳይ። እንግዲህ በአማራ ክልል ስላለው ወቅታዊ ሁኔታ በተመለከተ በየዕለቱ መረጃዎችን ለህብረተሰቡ ማቅረባችንን እንቀጥላለን። በዛሬው ዕለት በአማራ ፋኖ ህዝባዊ ድርጅት የተጠራ የአንድነት ጉባኤ በማህበራዊ ሚዲያዎች ላይ በቀጥታ እየተሰራጨ ይገኛል። አንከር ሚዲያ ጨምሮ በርካታ በትግሉ ላይ አዎንታዊ አስተዋጽኦ እያደረጉ ያሉ ሚዲያዎችም ይህንን በቀጥታ እያስተላለፉ ይገኛሉ። የአንድነት ጉባኤ ነው። ፋኖች ወደ አንድነቱ ለመምጣት የሚያደርጉት እንቅስቃሴ ተጠናክሮ በቀጠለበት በዚህ ወቅት ባለፈው ሳምንትም የአማራ ፋኖ ብሔራዊ ኃይል አሁን ደግሞ የአማራ ፋኖ ህዝባዊ ድርጅት እንደዚሁ ጉባኤዎችን እያካሄዱ ነው። ይሄ በጣም ጥሩ ጅምር ነው። ወደፊት በጋራ የሚያካሂዱት ጉባኤ እንደሚኖር እንደዚሁ በማህበራዊ ሚዲያ በቀጥታ የሚተላለፍ እንደሚኖር እንጠብቃለን። ወደ ሶስተኛው ዜና አልፋለሁ። በሶስተኛነት የያዝነው መረጃ ሹመት የተሰጠበትን ዜና የተመለከተ ይሆናል። የፋይናንስና ኢኮኖሚ ልማት ብር ሚኒስትር ዴኤታው ዶክተር ኢዮብ ተካልኝ የብሔራዊ ባንክ ገዢ በመሆን በአቶ ማሞ ምህረቱ ምትክ ስልጣኑን ይዘውታል። እንደዚሁም የኢትዮጵያ ኮሚኒኬሽን ቢሮ እንደዚሁ ሚኒስትር ማዕረግ ኃላፊ ሆነው የተሾሙም ሴት አሉ። እሳቸውንም በተመለከተ መረጃ በስፋት እንዳገኘ ገምታለሁ። እንግዲህ የዶክተር ኢዮብ ተካልኝ ሹመት ምንም ለውጥ ሊያመጣ የሚችል አይደለም። ከሹመታቸው እኩል የዓለም አቀፉ የገንዘብ ድርጅትና አይኤምኤፍ እና የዓለም ባንክ ያወጡት አስደንጋጭ መግለጫ የዶክተር ኢዮብ ተካልኝን አዲሱን ወንበር እንግዲህ በተደላደለ ሁኔታ እንዳይጀምሩት አድርጓል። አስደንጋጭ ሪፖርት ነው የወጣው። ሪፖርቱ ኢትዮጵያ ብድሯን መክፈል የማትችል አቅም ያጣች ሆናለች። ምንም ለውጥ የለም። ማክሮ ኢኮኖሚ የተባለውም ለውጥ ያመጣ አይደለም። ጥቁር ገበያና በመደበኛው የምንዛሪ መጠን መሃል ያለው ልዩነት መቀራረብ አልቻለም። ስለዚህ ምንም የተሳካ ነገር የለም አይነት ድምዳሜ ነው የተሰጠው እና አብይ አህመድ አየር እየመተሩ የኢትዮጵያን ሕዝብ በባዶ ተስፋና በውሸት አሃዞች እያደነዘዙ መቀጠልን የፈለጉት። ለማንኛውም የእሳቸው ሹመት ሊያመጣ የሚችለው ምንም ለውጥ የለም። እንደው ትኩረት አድርገህ በኮሚኒኬሽን ሚኒስትሯ ላይ ያለውን መረጃ ልታካፍለን ትችላለህ? መሳይ ኢዮብ ተካልኝን ወደ ብሔራዊ ባንክ ገዥነት አይደለም የአይኤምኤፍን ወይም የወርልድ ባንክን ዳይሬክተር ኢትዮጵያ ውስጥ አምጦ የብሔራዊ ባንክ ገዢ ቢያደርገው የኢትዮጵያ ኢኮኖሚ የሚስተካከል ኢኮኖሚ ደረጃ ላይ አይደለም። ከፍተኛ እና ዘርፈ ብዙ ችግሮች ያሉበት ኢኮኖሚ ነው። ስለዚህ ሰዎችን በመቀያየር ችግሩን መፍታት አይቻልም። ስርዓቱ በአጠቃላይ የሚበላው ቦታ ላይ ሳይሆን
ሌላ ቦታ ላይ ነው እያከከ ያለው ችግሩን ቁስሉን እያከከ ያለው ችግሩን መፍታት በሚችልበት አይነትና መንገድ አይደለም። ኢዮብ ተካልኝ ወደ ስልጣን መጥቶ የኢትዮጵያን ኢኮኖሚ ይቀይረዋል ወይንም ወደ ነበረበት ይመልሰዋል ማለት በፍጹም አንድም የኢኮኖሚ ባለሙያ ሳይሆን ማንኛውም ተራ የኢትዮጵያ ዜጋ በግለሰቦች መቀያየር የኢትዮጵያ ኢኮኖሚ ይስተካከላል ብሎ የሚያምን ኢትዮጵያዊ የለም። ዛሬ በአዲስ አበባ ከተማ በክልል ከተሞች ትልልቅ ነጋዴዎች ኤክስፖርት የሚያደርጉ ነጋዴዎች ከኤክስፖርት አይተም ተገለው ወይንም ሚልኩት አጠው ያጠራቀሙትን ጥሪት እየበሉ አንዳንዶቹም የከሰሩ ነጋዴዎች ንግድ ፍቃዳቸውን ለመመለስ ወደ መንግስት ተቋም ሲሄዱ እኛ ካልፈቀድላችሁ በስተቀር ንግድ ፍቃድ መመለስ አትችሉም፣ ነግዳችሁ መብላት ማትችሉ ከሆነ ጠብቁን እያሉ ያስፈራሩ ባለበት ሰዓት የኢትዮጵያ ኢኮኖሚ መሰረታዊ ችግሮች እስካልተፈቱ ድረስ ችግሩ ይፈታል የሚል እምነት የለኝም። እንግዲህ የኢዮብ ተካልኝ ወደ ስልጣን መምጣት እንግዲህ ምናየው ነገር ነው። ምናልባትም ከዚህ በፊት ማሞ ምረቱ ወደዚህ ቦታ ሲመጣ የመንግስት ሚዲያዎች የሚሆኑ የመንግስት ከሚኒስትሪ ውጪ ያሉ የመንግስት ደጋፊ ሚዲያዎች የኢትዮጵያ ኢኮኖሚ በአንድ ጊዜ የዓለም ባንክ ሲሰራ የነበረ ለሙያው ወይም ለቦታው ከፍተኛ የሙያ ስነ ምግባርና የሙያ ብቃት ያለው ከፍተኛ ባለሙያ መጥቷልና በአጭር ጊዜ ውስጥ ኢኮኖሚ ይስተካከላል የሚል ዲስኩርስ ያሰሙ ነበረ። ነገር ግን ያው እንደምናየው በዛሬው ዕለት የአይኤምኤፍ እና ወርልድ ባንክ የሰጡት መግለጫ የኢትዮጵያ ኢኮኖሚ እጅግ በጣም እንዳሳሰባቸው የመበደር አቅሟ በጣም እያሽቆለቆለ ብድር የመመለስ አቅሟ እያሽቆለቆለ ኤክስፖርት የምታረገው አይተም ከኢምፖርት ከምታረገው እጅግ በጣም ከፍተኛ ልዩነት እየተፈጠረ ስለመጣ በአጭር ጊዜ ውስጥ ኢትዮጵያ የዶላር ጥረት በጣም በከፍተኛ ደረጃ የሚከሰትባት ሀገር ናት ብሎ መግለጫ ሰጥቷል። የኢትዮጵያ ኢኮኖሚ እንዳሳሰበው እነሱ ፖሊሲውን ቀይሰው ብድር አበድረው ገንዘብ እርዳታ ሰጠው የኢትዮጵያን ኢኮኖሚ እንዲያገግም ለማድረግ ከፍተኛ ጥረት ቢያደርጉም ነገር ግን የኢትዮጵያ የኢኮኖሚ ፖሊሲ ለዛ የሚበቃ የፖሊሲ አማራጭ ስላልነበራት ያገኙትን ገንዘብ ሁሉ ለኮሪደር ልማት አላስፈላጊ ለሆኑ የመናፈሻና የመዝናኛ ቦታዎች ላይ በመዋሉና የግል ባለሀብቱም ወደ ውጭ ሀገር ልኮ ፎሬን ከረንሲ ወይም የገንዘብ ማምጫ መንገዶችን ሙሉ በሙሉ የታጣበት ሁኔታ በሀገሪቱ ሰላም ባለመኖሩ ምክንያት የኢትዮጵያ ኢኮኖሚ ከዕለት ወደ ዕለት እያሽቆለቆለ እየወደቀ ወደ ገደሉ እየገባ እንደሆነ ለማየት ይችላል። ስለዚህ ይህ ሰው ወደ ቦታው ቢመጣም ለውጥ ይመጣል የሚል እምነት የአብዛኛው ኢትዮጵያ ሕዝብ የለውም። ሌላው እንግዲህ እናት አለም መለሰ የምትባል ከዚህ በፊት በኢህአዴግ ጊዜ የኢህአዴግ ማዕከላዊ ኮሚቴ አባል የነበረች ከዛ በኋላ ደግሞ የኢትዮጵያ ቴሌቪዥን ዋና ስራ አስኪያጅ የነበረች በዛ ወቅት የኢትዮጵያ ቴሌቪዥን ዋና ስራ አስኪያጁና የኢትዮጵያን ቴሌቪዥን በምትመራበት ሰዓት ከጉራ ፈርዳ 30,000 የአማራ ተወላጆች በተለይ ደግሞ የምስራቅ ጎጃም ተወላጆች አገራችን ነው ብለው ከኢትዮጵያ ወደ አንደኛው ክፍል ሂደው አርሰው ነግደው የቀን ስራ ሰርተው የሚኖሩ ኢትዮጵያውያንን ከጉራ ፈርዳ አባሮ ወደ ጎጃም ሲልካቸው እቺ ሴት በሚዲያ ላይ ወጣ ቦታው እኮ ጎጃም እስኪመስል ድረስ አጠቃላይ ወረራ ተፈጽሟል ብላ በድፍረት የአማራ ተወላጁና አማራን በከፍተኛ ደረጃ ያዋረደች ግለሰብ ነች። እንዲሁም የኢትዮጵያ ቴሌቪዥን ዋና ስራ አስኪያጅ ከሆነች በኋላም እንዲሁ የአዲስ አበባ ቴሌቪዥን ዋና ስራ አስኪያጅ ነበረች። በዚህ ወቅት በቴሌቪዥኑ በአዲስ አበባ ቴሌቪዥን የነበሩ በርካታ የአማራ ተወላጅ ጋዜጠኞችን በድፍረት ከስራቸው ያሰናበተች ያባረረችና አንዳንዶችንም እንዲሁ ከሀገር ያሰደደች መሆኗን ነው መረጃዎች የሚጠቁሙት። እንግዲህ ከዛ በኋላ ከፍተኛ ማዕረግ ተሰጧት የአዲስ አበባ ከተማ አስተዳደር የኮሚኒኬሽን ኃላፊ ሁና ተሹማ ስታገለግል ነበረ። እንግዲህ በአዲስ አበባ የኮሚኒኬሽን ኃላፊ ሁና ስታገለግል ድምጿ ተሰምቶ አያውቅም። በእርግጥ አሁን ደግሞ ይህ ስልጣን የፌዴራል መንግስቱ የኮሚኒኬሽን ጉዳዮች ሚኒስትር አድርጎ ሹሟታል። ዜጎች ከተቋማቸው ከሚሰሩበት ረጅም ልምድ ካካበቱበት ተቋም እንዲባረሩ ያደረገች ከ30,000 በላይ ኢትዮጵያውያን ተባረው ሲሄዱ ጠቅላይ ሚኒስትር መለስ ዜናዊ በፓርላማ ያለ ፈቃድና ሌሎችን አፈናቅለው የሰፈሩ ናቸው። ስለዚህ ወደ ሀገራቸው ወደ ጎጃም ይመለሱ ብሎ ሲል ይሄንን የሱን ቃል ደግፋ በሚዲያ ላይ ወጣ የተናገረችና በጣም በአማራ ሕዝብ ላይ ከፍተኛ የሆነ ጥላቻ ያለባት ራሷንም ጨምራ የምትጠላ እጅግ በጣም አድርባይ የሆነች ግለሰብ እንደሆነች ይታወቃል። እንግዲህ በሚኒስተር ማዕረግ እያመጣቸው ያሉ ሰዎች እንግዲህ ከዚህ በፊት የነበሩት እየተነሱ መንግስት ላይ የተፈጠሩ ችግሮችን ጥያቄ የሚያነሱ ግለሰቦችን ያስወገደ ለስርዓቱ አገልጋይ ሙሉ በሙሉ አገልጋይ የሆኑ የሳሎን ውሻ ተብለው የሚጠቀሱ ሰዎችን ወደ ስልጣኑ እያመጣ እንደሆነና በአንድ ሰው የበላይነት አገሪቱ እየተመራች እንደሆነና
ሌሎች ደግሞ የሱ ተከታዮችና አጨብጫቢዎች መሆናቸውን በበርካታ ማሳያዎች ማየት ይቻላል። መሳይ እንግዲህ የዶክተር ኢዮብ ተካልኝ ሹመትም ሆነ አሁን እናት አለም መለስ የተባለች አሁን ኮሚኒኬሽን ቢሮ የምትይዘው በሚኒስትር ማዕረግ ሁለቱም ያልተጠበቁ ናቸው ማለት የሚቻል አይመስለኝም። ምናልባት ዶክተር ኢዮብ ተካልኝ ከሳቸው ይልቅ ዶክተር ፍጹም አሰፋ ቦታውን ይዛሉ ተብሎ ሲጠበቅ፣ ነገር ግን ዶክተር ኢዮብ ተካልኝ በሁለተኛ ግምት ሲሰጣቸው የነበሩ እሳቸው ናቸው እንግዲህ ስልጣኑን መያዝ የቻሉት። ለዚህ አብይ አህመድ ፍጹም ታማኝ የሆነ ሰውን ነው ሲፈልግ የነበረው። በፍጹምና በኢዮብ መሃል የታማኝነት መለኪያውን አብይ አህመድ አውጥቶ ታማኝነት ደረጃ ኢዮብ ተካልኝ ይሻላል በሚል ወደ ቦታው መደበው እንጂ ምንም ሊያመጣ እንደማይችል ቀደም ሲል አንተ እንደገለጽከው ከሰማይ በታች ማንኛውም ኃይል መጥቶ ያንን ቦታ ቢይዘው የስርዓት ለውጥ እስከሌለ ድረስ ምንም ለውጥ ሊመጣ እንደማይችል ይታወቃል። ለማንኛውም የዶክተር ኢዮብ ተካልኝ ሹመት ይሁን ወይም ደግሞ የጋለ ብረምጣድ ላይ የመጣድ ያህል ሊወስደው ይችላል። ይሄንን በቅርበት የምናየው የምንሰማው ይሆናል። የኮሚኒኬሽን ሚኒስትር ይሆናሉ ተብሎ የተጠበቁት አቶ ጌታቸው ረዳም ግምቱ ትክክል አይደለም ማለት ነው። እንደውም ሹመቱ ሙሉ በሙሉ ተሰጥቷቸዋል። ሰሞኑን አብይ አህመድ ላይ ሞድስ ሲያቀርቡ የነበሩትም እንደዚሁ እጅ መንሻ ስልጣኑን ለማግኘት ነው የሚል አስተያየትም ሲሰጥ ነበረ። ግን ግምቱ ትክክል አልነበረም። እናት አለም መለስ የተባሉት ሴት ቀደም ሲል የገለጽካቸው ቦታውን ይዘዋል። በነገራችን ላይ በርካታ ሹምሽረቶች በቀጣይም ይኖራሉ። አብይ አህመድ አንድም የህዝቡን አእምሮ የህዝቡን ትኩረት ለማስቀየስ የሚጠቀመው አዳዲስ ፊት አመጣው በሚል ከዚህ ወደዛ ሰዎችን በማዘዋወር ሹመትና ሽረት በመስጠት የተወሰኑ ጊዜያትን አየር በመያዝ ለመቆየት እቅድ እንዳለ ነው የሚነገረው። ምናልባት በዚህ ሊያሳካ የሚችለው ነገር ካለ በሂደት አብረን የምናይ ይሆናል። አንዴ የተነቃነቀ ጥርስ ካልወለቀ በስተቀር መፍትሄ የለውም። መሳይ ቅድም በመጀመሪያ ስናገር እንደነበርኩት እንደው ከዝንጀሮ ቆንጆ ምን ይመራርጡ ይባላል። አጠቃላይ የስርዓቱ ከአብይ እግር ስር ተቀምጠው የሚያገለግሉ ምስለኔዎች የትኛውን ቦታ ላይ ቢቀመጡ አንደኛ በነጻነት የሚሰሩበት ፖሊሲ የለም ኢትዮጵያ ውስጥ። የኢትዮጵያ ኢኮኖሚ ፖሊሲ ምን እንደሆነ እኮ የኢትዮጵያ ህዝብ የሚሆን ዓለም አያውቁም። ምናልባት እንደው ከዚህ ከነበረው ስርዓት ከኢህአዴግ ጋር ስናነጻጽረው እኮ ግልጽ ስርዓት የነበረው በተወሰነ ደረጃ ኢኮኖሚውን ተቆጣጥሮ አይኤምኤፍ በኢትዮጵያ ኢኮኖሚ ላይ ጣልቃ እንዳይገባ ለማድረግ ኢትዮጵያን በከፍተኛ ደረጃ ሲከላከል የነበረ ስርዓት ነው። ያም ሆኖም እኮ የኢትዮጵያ ኢኮኖሚ በኢህአዴግ ጊዜ እንደው የልባችን አድርሷል ማለት አንችልም። አሁን ፖሊሲ የሌላት ሀገር የትኛውም ኳሊፋይድ የሆነ አቅም ያለው በጣም በኢኮኖሚ መምራት የሚችል በኮሚኒኬሽን ጉዳዮች ላይ ከፍተኛ የሆነ ልምድ ያለው ሰው ተመጦ ቢቀመጥ በነጻነት የሚሰራባት ሀገር ባለመሆኗ ምናልባትም እንደውም መሳይ የብልጽግና አመራሮች ከተራው ሰው በታች ለስርዓቱ ባሪያ ሆኖ ነው የሚያገለግለው። እያንዳንዱ ሚኒስቴር ፓስፖርቱ በጠቅላይ ሚኒስትሩ ተይዞ ዱባይና ቅርብ ቦታዎች ላይ እንኳን ሕክምና ለመሄድ ጠቅላይ ሚኒስትሩ ፈርሞ የሚልካቸው እንዴት አደርጋለሁ ብሎ መጠየቅ የማይችል ሚኒስተር ባለበት ሀገር ላይ ትልልቅ መስሪያ ቤቶችን ከዓለም አቀፍ ሀገሮች ጋር ሊያገናኝ የሚችል መስሪያ ቤት ተቋማትን እንመራለን ብሎ መቀመጣቸው መጀመሪያ የራሳቸውን መብት ያስከብሩ። እንዴት አንድ ሚኒስተር ሀገር የሚመራ ሚኒስቴር ፓስፖርቱ ተይዞ አብይ ሲያለቅስ የሚያለቅሱ፣ አብይ ሲስቅ የሚስቁ፣ አብይ ሲናገር የሚያጨበጭብ ብቻ ያለበት የድምር ሚኒስቴር በኢትዮጵያ አጠቃላይ በሚቀመጡበት ሙያ ላይ ምንም አይነት ለውጥ ማምጣት አይችሉም። ነገር ግን ምናልባት አሁን በዚህ ዓመት ለሚደረገው ምርጫ እናት አለም መለስ ምናልባት በሚዲያ ላይ የወጣች ስርዓቱ ያላደረገውን ስርዓቱ ያልሰራውን ስራ ሰርቷል አድርጓል ብላ የፕሮፓጋንዳ ዘርፍ እንድትመራ ለማድረግና ፍጹም ከእውነት የራቀ ውሸቶችን ለኢትዮጵያ ሕዝብ ለማሰራጨት ምቹ ናት ተብሎ ተገምቶ ነው። ምናልባት መሳይ ጌታቸው ረዳን ቅድም ስጠቅሰው ጌታቸው ረዳ እኮ አሁን ህመም ላይ ነው። ምናልባት በመጽሐፉ ሲመረቅ አይተው ከሆነ ሰውነቱ በጣም ቀንሶ ፊቱ በጣም ገርጥቶ የታየ ግለሰብ ነው። አሁንም እንደሚባለው ከሆነ ይህን መጽሐፍ ምርቃት በኋላ ወደ ዱባይ ሄዶ ሕክምና እየተከታተለ እንደሚገኝና ምናልባት በየቀኑ መግለጫ ለመስጠት መስሪያ ቤቱ ለመምራት አቅም የለውም ብሎ ቢያስብም ነገር ግን አቅም ያለው ጤነኛም ቢሆን በዛ ተቋም ላይ ጌታቸው ቢመደብም ድርጅቱን መምራት አይችልም፣ ወይም መስሪያ ቤቱን በብቃት መምራት አይችልም። ምክንያቱም ከላይ የተቀመጠው አብይ ነዋ። ምን ሊያረጋቸው እንደሚችል በነጻነት የኮሚኒኬሽን ስራውን እንምራ ብለው የሚቀመጡ ባለስልጣናት በነጻነት መምራት ስለማይችሉ የትም አይደርሱም። ኢትዮጵያ በዚህ ሰዓት የመንግስት ባለስልጣናት ጠቅላይ ሚኒስትሩ እንዲወርድ ማድረግ ነው ያለባቸው።